ሰላም አድማጮቻችን፣ ዛሬ የምንገባበት ዓለም በጣም የሚገርም ነው። እስኪ እንዲህ አስቡት። ከ4500 ዓመታት በፊት የነበረንን የፖለቲካ ካርታ እንደገና ለመሳል ብትሞክሩ መረጃ የምትፈልጉት ከየት ነው? ምናልባት ከንጉሶች የጀግንነት ታሪክ ወይም ከጦርነት መዛግብት ልትሉ ትችላላችሁ። ነገር ግን ዛሬ የምንዳስሰው ጥናት የሚነግረን መልሱ ያለው ባልጠበቅነው ቦታ ነው፣ በሸክላ ጽላቶች ላይ በተመዘገቡ የአስተዳደር ሰነዶች ውስጥ። ልክ ነሽ። የምንመለከተው በሶሪያ በነበረችው ጥንታዊቷ የኤብላ ከተማ የተገኙ በሺዎች የሚቆጠሩ የሸክላ ጽላቶችን ነው። እና እነዚህ ጽላቶች በአብዛኛው የያዙት እንደ ጨርቃጨርቅ ዝውውር፣ የክብሩ ማዕድናት ክፍያ ወይም የእህል ክምችት ያሉ ነገሮችን ነው። ደረቅ የሂሳብ ሰነዶች ይመስላሉ። ነገር ግን በጥናቱ መሰረት በእነዚህ ሰነዶች ውስጥ የተጠቀሱትን ከ2500 በላይ የቦታ ስሞች ስንመረመር የጥንቱን ዓለም የኃይል አሰላለፍ የሚያሳይ የተደበቀ ካርታ እናገኛለን። እናም የዛሬው ትልቋችን ይሄ ነው፣ በእነዚህ የሂሳብ መዝገቦች ውስጥ ተደብቀው የሚገኙትን መንግስታት ማግኘት። ከብዙ ሺህ ስሞች መካከል የኤብላ ጸሐፍት የትኞቹን እንደ ኃያል የፖለቲካ ማዕከል ይመለከቷቸው እንደነበረ መለየት። ይሄ ታሪክ ምርመራ ነው። ፍንጮቹ ደግሞ በኩኒፎርም ምልክቶች ውስጥ ተደብቀዋል። ትልቁ ፈተና እሱ ነው። መንግስት የሚል ቃል በቀጥታ መፈለግ አይደለም። ጸሐፍቱ ይጠቀሙበት የነበረው የራሳቸው የሆነ ኮድ ወይም ስርዓት ነበር። ዋናው ፍንጭ ኤን የሚባል የኩኒፎርም ምልክት ነው፣ ኢኤን። ነገር ግን ለጎሮን አስደሳች የሚያደርገው ይህ ፍንጭ ሁልጊዜ ግልጽ አለመሆኑና አንዳንድ ጊዜ ደግሞ ሙሉ ለሙሉ መጥፋቱ ነው። ስለዚህ እንደ መርማሪ ሆነን ነው ዛሬ የምንጓዘው። በጣም ትልቅ ፈተና ይመስላል። ከ2500 በላይ ስሞች አሉ እያልን ነው። ከየት ነው የሚጀምሩት? ያ ኤን የምትለው ምልክት የመጀመሪያው ፍንጭ ነው ማለት ነው። በጥናት ውስጥ ኤን ከሚለው ቃል ጎን ለጎን ማሊክቱም የሚልም ቃል ተጠቅሶ አይቻለሁ። ልዩነቱ ምንድን ነው? በጣም ጥሩ ጥያቄ ነው። ዋናው መነሻ ኤን የሚለው ምልክት ነው። ኤን በጥሬው ሲተረጎም ጌታ ወይም ገዢ ማለት ነው። የኤብላ ጸሐፍት አንድን የፖለቲካ ማዕከል እንደ መንግስት ለመጠቆም ሲፈልጉ ከቦታው ስም በፊት ይህንን ምልክት ያስቀምጣሉ። ለምሳሌ ኪሽ የሚለውን ቦታ እንደ መንግስት ለመጻፍ ከፈለጉ ኤን ኪሽ ብሎ ይመዘግቡታል። ይሄ የኪሽ ገዢ ወይም ደግሞ የኪሽ ግዛት የሚለውን ትርጉም ይይዛል። ስለዚህ ይሄ በጣም ግልጽ እና ጠንካራ ማስረጃ ነው። እሺ፣ ማሊክቱም የሚለውስ? ማሊክቱም ደግሞ ንግስና ወይም መንግስት የሚል ቀጥተኛ ትርጉም ያለው ቃል ነው። ነገር ግን ልዩነቱ ይህ ቃል በአጠቃላይ ስለ መንግስት ምንነት ሲያወሩ የሚጠቀሙበት ሲሆን ኤን ግን አንድን ስፔሲፊክ ቦታ ለመሰየም የሚጠቀሙበት ቀጥተኛ መለያ ወይም ታግ ነው። ገባኝ። ስለዚህ የጥናቱ ትኩረት ኤን ላይ ነው፣ ልክ አንድን ቦታ በትክክል ለመጠቆም ስለሚያገለግል። በትክክል ልክ እንደ ጂፒኤስ መጋጠሚያ ማለት ትችላለሽ። ገባኝ። ስለዚህ ደንቦ ቀላል ነው ማለት ነው። ከስሙ በፊት ኤን የሚለው ምልክት ካለ ያ ቦታ መንግስት ነው፣ ከሌለ ደግሞ አይደለም። ታሪኩ እዚህ ላይ ያለቀ። በፍጹም እንደዛ ቢሆን ኖሮ እኮ ጥናቱ አንድ ገጽ ብቻ ይሆን ነበር። ነገሩን ውስብስብና አስገራሚ የሚያደርገውም ይሄው ነው። ኤን የሚለው ምልክት መገኘት በጣም ጠንካራ ማሳያ ነው። ግን ምልክቱ ባይኖርም ያ ቦታ መንግስት አልነበረም ብለን ለመደምደም በፍጹም አንችልም። ለምን? አንዳንድ ጊዜ ጸሐፍቱ ምልክቱን ሆን ብሎ ላለመጠቀም ይወስኑ ይሆናል። ምናልባት ሰነዱ ለውስጥ አገልግሎት ብቻ ስለሆነ ሁሉም የሚያውቀውን መደገም አላስፈላጊ ሆኖባቸው ይሆናል። ስለዚህ የአንድ ሰነድ አለመኖር ማስረጃ አይደለም እያልን ነው። በትክክል። ስለዚህ ተመራማሪው ያደረገው ነገር በአንድ ጽላት ላይ ብቻ ከመወሰን ይልቅ በመቶዎች የሚቆጠሩ ጽላቶችን በማነጻጸር የአጻጻፍ ስልቶችን እና አውዶችን መመርመር ነው። ዋናው ጥያቄ ይሄ ነው። አንድ ስም በተደጋጋሚ ከሌሎች ከታወቁና ኤን ከሚል ምልክት ጋር ከተጻፉ መንግስታት ጋር በአንድ ዝርዝር ውስጥ ተጠቅሶ ይገኛል ወይ? ከሆነ ያ ቦታም እንደነሱ አይነት ደረጃ ነበረው ማለት ሊሆን ይችላል። ይህንን ከግምት ውስጥ በማስገባት የጥናቱ ጸሐፊ ስሞቹን በሁለት ዋና ዋና ዝርዝሮች ከፍሏቸዋል። የመጀመሪያው ዝርዝር ሀ ይባላል።
እዚህ ውስጥ የተካተቱት መንግስታት ለመሆናቸው ጠንካራና ቀጥተኛ ማስረጃ ያላቸው ናቸው። ማለትም ያቺ ኤን የምትለው ምልክት ከስሞቻቸው በፊት በግልጽ የተገኘላቸው። ለምሳሌ አባርሳል፣ አሹር፣ አዳብ፣ ማሪ፣ ኪሽ፣ ኖጋር። እዚህ ላይ ቆይ እስኪ ማሪና ኪሽ ስትይ እነዚህ እኮ በሌሎች ታሪክ መዛግብት ውስጥ በስፋት የሚታወቁ ናቸው። ትልልቅ ቦታዎች ናቸው አይደል? በጣም ኪሽማ በጥንታዊ ሱሜሪያን እምነት የንግሥና መገኛ ተደርጋ ትታይ ነበር። ልክ እንደ ጥንታዊቷ ሮም ማለት ትቻለሽ። ማሪ ደግሞ በኤፍራቲስ ወንዝ ዳር የነበረች ግዙፍ የንግድ ማዕከል እና ያው የኤብላ ዋና ተቀናቃኝ ነበረች። አሹር ደግሞ በኋላ ላይ የአሦርን ግዛት የመሰረተች ከተማ ናት። በሌላ በኩል ደግሞ እንደ አባርሳል ያሉ ስሞች አሉ። እነዚህስ? ጥሩ ነጥብ ነው። እንደ አባርሳል ያሉ ቦታዎች ደግሞ በአብዛኛው የሚታወቁት ከኤብላ ጠላቶች ብቻ ነው። በሌላ የታሪክ መዝገብ ውስጥ እምብዛም አናገኛቸውም። ይህ ምን ያሳያናል? ይህ ዝርዝር የፖለቲካ ምህዳሩን የምንመለከትበትን መስኮት ይሰጠናል። ነገር ግን የምንመለከተው ከኤብላውያን እይታ አንጻር ነው። ለእነሱ ማን ወሳኝ ነበር? ማን እንደ እኩያ፣ ማን እንደ ተቀናቃኝ ይመለከቱ ነበር የሚለውን ነው የሚመልስልን። ልክ እንደዛ። እሺ፣ ይህ ዝርዝር ሀ ነው ማስረጃቸው ጠንካራ የሆኑት። ሁለተኛው ዝርዝርስ? ዝርዝር ላ የሚባለው አንድን ቦታ ሊሆን ይችላል በሚለው ምድብ ውስጥ የሚያስገባው ምንድን ነው? ዝርዝር ለ ውስጥ ያሉ ቦታዎች ማስረጃቸው አውዳዊ ነው፣ ቀጥተኛ ግን አይደለም። ለምሳሌ አንድ ቦታ ስጦታዎችን እንደተቀበለ የሚያሳይ ሰነድ ሊኖር ይችላል። ነገር ግን የሚጠቀሰው ከታላላቅ መንግስታት ጋር በተዘጋጀው የቪአይፒ ዝርዝር ውስጥ ላይሆን ይችላል። እሺ። ወይም ደግሞ ስሙ በአንዳንድ ጽላቶች ላይ ከሌሎች መንግስታት ጋር ተጠቅሶ በሌሎች ላይ ደግሞ ላይጠቀስ ይችላል። ልክ አንድ ወንጀል ሲመረመር ተጠርጣሪው ወንጀሉ በተፈጸመበት አካባቢ ታይቷል የሚል ምስክር እንዳለ፣ ነገር ግን ወንጀሉን ሲፈጸም ያየው ሰው እንደሌለ ማለት ነው። አጠራጣሪ ነው ግን በቂ ማስረጃ የለም። በትክክል አሁን ገባኝ። ስለዚህ ዋናው ማስረጃ ባይኖርም ተጠርጣሪው ከሌሎች ከታወቁ ወንጀለኞች ጋር በተደጋጋሚ ከታየ እሱም በጉዳዩ ውስጥ እጁ እንዳለበት እንደመጠቆም ማለት ነው። በጣም ጥሩ ምሳሌ ነው። እሺ፣ ስለዚህ ዝርዝር ሀ እና ዝርዝር ላይ አሉን። ነገር ግን ጥናቱ አብዛኛውን ጊዜውንና ትኩረቱን ያደረገው በሁለቱም ዝርዝር ውስጥ በሌለች በአንዲት ቦታ ላይ ነው። ሁጥዩም ትባላለች። ነገሩን ሁሉ ይበልጥ አስገራሚ የሚያደርገው እሷ ነች። የሁጥዩም ምስጢር ምንድን ነው? የሁጥዩም ጉዳይ የዚህን ጥናት ዋና ፈተና ቁልጭ አድርጎ የሚያሳይ ነው። እንቆቅልሹ ይሄ ነው። ሁጥዩም የሚለው ስም መንግስታት ብቻ በሚጠቀሱባቸው በጣም ወሳኝ በሆኑ አስተዳደራዊ የጽሑፍ መዛግብት ውስጥ በተደጋጋሚ ተጠቅሶ ይገኛል። ነገር ግን አንድም ጊዜ ቢሆን ከስሟ በፊት ያቺ ወሳኝ ምልክት ኤን ተጽፋ አልተገኘችም። ቆይ እዚህ ላይ ግራ ገብቶኛል። ዋናው መስፈርት ኤን የሚለው ምልክት ነው ካለ ለሁጥዩም ደግሞ ምልክቱ የለም። ታዲያ ታሪኩ እዚህ ላይ አያልቅም። ተመራማሪውን ለምን ዝም ብሎ መንግስት አይደለችም ብሎ አልተዋትም? ጥያቄሽ ልክ ነው። ምክንያቱም የምትጠቀስበት አውድ በጣም አሳማኝ ነው። ለምሳሌ አሬት 1.1 እስከ ተሳ በተባኑ ተከታታይ የጽሑፍ መዛግብት ውስጥ አሬት ምንድን ናቸው? ይቅርታ፣ አሬት ማለት የኤብላ ንጉሣዊ መዛግብት ለሚለው የጣሊያኛ ሐረግ ምህጻረ ቃል ነው። እነዚህን ጽላሶት በወቅቱ እንደ ንጉሣዊው ቤተ መንግሥት የሂሳብ መዝገብ ወይም የኦዲት ሪፖርት ልንላቸው እንችላለን። በጣም ወሳኝ ሰነዶች ናቸው ማለት ነው። በጣም እናም በእነዚህ ወሳኝ ዝርዝሮች ውስጥ ሁጥዩም በተከታታይ እንደ አባርሳል እና አርሑ ካሉ ሌሎች ኤን ያላቸው የተረጋገጡ መንግስታት ጎን ለጎን ተጠቅሳለች። የአጻጻፍ ቅደም ተከታተሉና አወቃቀሩ ራሱ አንድ ነገር ይናገራል። ይህ እኮ ያበሳቻል። መልሱ ጽላቱ ላይ በግልጽ እያለ ግን ደግሞ የለም። ስለዚህ ጸሐፍቱ ሁጥዩምን እንደ መንግስት የቆጠሯት፣ ነገር ግን ያንን የሚያረጋግጠው ምልክት ባለመጠቀማቸው ለእኛ እንቆቅልሽ ተውልን ሄዱ ማለት ነው። በትክክል ልክ አንድ ኩባንያ ዓመታዊ ሪፖርቱን ሲያወጣ ለማይክሮሶፍት፣ ለአፕል እና ለኤቢሲ ኩባንያ እኩል ክፍያ እንደፈጸመ ቢገልጽ ያ ኤቢሲ ኩባንያ እነማን እንደሆኑ ባናውቅም ከማይክሮሶፍት ጋር በአንድ መስመር መጠቀሳቸው ብቻ ትልቅ ቦታ እንዳላቸው ይጠቁመናል።
የሁቲኡሙን ጉዳይ እንደዛ ነው። ስለዚህ መዋቅራዊ ማስረጃው በሰነዶች ውስጥ ያላት ቦታ መንግስት እንደነበረች ያሳያል ያልክ ነው? አዎ፣ ተመራማሪው የሞጉተው ይሄንን ነው። ኤን የሚለው ቀጥተኛ ማስረጃ ባይኖርም መዋቅራዊ ማስረጃው ጠንካራ ነው ይላል። ታዲያ ለምንድን ነው ኤን የሚለውን ምልክት ያልተጠቀሙት? ግምቶች አሉ። ያ ነው እንግዲህ በሚሊዮን ዶላር የሚገመት ጥያቄ። ጥናቱ ጥቂት መላምቶችን ያስቀምጣል። አንደኛው ምናልባት ሁቲኡም የምንለው ቦታ በአንድ ንጉሥ የሚመራ ሳይሆን የጎሳዎች ስብስብ ወይም ኮንፌዴሬሽን ሊሆን ይችላል። ስለዚህ የሁቲኡም ጌታ የሚለው አገላለጽ ትክክል ላይሆን ይችላል። እሺ፣ ሌላስ? ሁለተኛው መላምት ደግሞ ከሁቲኡም ጋር የነበራቸው ግንኙነት ከሌሎቹ መንግስታት የተለየና ልዩ ስምምነት ላይ የተመሰረተ ስለነበር ያንን ለማንጸባረቅ ምልክቱም ትቶት ሊሆን ይችላሉ። ትክክለኛውን መልስ አናውቅም። ይህ ደግሞ ታሪክን ይበልጥ አስደሳች ያደርጋሉ። እሺ፣ እስኪ አሁን ሁሉንም አገጣጥመን ሰፊውን ምስልን መልከት። ይህ ረጅም የስም ዝርዝር፣ አንዳንዱ የተረጋጋጠ፣ አንዳንዱ አጠራጣሪ፣ እንደ ሁቲኡም ያሉ ደግሞ እንቆቅልሽ የሆኑ ስለ ኤብላ እና ስለ ጥንቱ ዓለም በአጠቃላይ ምን ይነግረናል? በጣም ወሳኝ ጥያቄ ነው። ይህ ዝርዝር የጂኦግራፊ ካታሎግ ብቻ አይደለም። ከ4500 ዓመታት በፊት የነበረውን የሥልጣን፣ የንግድ እና የዲፕሎማሲ ካርታ ነው። በመጀመሪያ ደረጃ ኤብላ ምን ያህል ግዙፍ የንግድና የፖለቲካ ማዕከል እንደነበረች ያሳያል። ተጽዕኗ በሰሜን ሶሪያ ብቻ የተወሰነ አልነበረም። ግንኙነቶቿ እስከ ሜሶፖታሚያ ድረስ የተዘረጉ ነበሩ ማለት ነው። አዎ፣ በምስራቅ እስከ ኪሽ እና አዳብ፣ በሰሜን እስከ አሹር፣ ምናልባትም እስከ ዛሬዋ ቱርክ ድረስ ዓለም አቀፍ ተዋናይ ነበረች። ዝርዝሮቹ መኖራቸው በራሱ ስለ ኤብላ አስተዳደር የሚነግረን ነገር የለም። እንዲህ አይነት ዝርዝር ያዘጋጁበት ምክንያት ምን ነበር? በእርግጠኝነት አለ። ጸሐፍቱ እነዚህን ዝርዝሮች በጥንቃቄ ማዘጋጀታቸው በራሱ በዙሪያቸው የነበረውን ዓለም ለማደራጀት፣ ለመመደብ እና ለመረዳት የሚጥር የተረቃቂ አስተዳደራዊ ስርዓት እንደነበራቸው ያመለክታል። ዝም ብለው የሚጽፉት ነገር አይደለም። የትኛው መንግስት ነው? የትኛው ከተማ ነው? ለማን ምን ያህል ግብር መክፈል አለብን? ከማን ጋር የንግድ ስምምነት አለን? የሚሉትን ወሳኝ ጥያቄዎች ለመመለስ የተዘጋጁ መዛግብ ናቸው። እነዚህ ጽላቶች የኤብላ መንግስት የአእምሮ ካርታ ነበሩ። ይሄ እኮ ታሪክን የምንረዳበትን መንገድ በሙሉ የሚቀይር ነው የሚመስለው። ከንጉሶች ጦርነት ታሪክ ይልቅ በሂሳብ መዝገብ ውስጥ እውነታው ይገኛል ያለን ነው። በተወሰነ መልኩ አዎ። የንጉሶች ታሪክ ብዙውን ጊዜ ፕሮፓጋንዳ ነው፣ ጀግንነታቸውን ለማሳየት የተጻፈ። እነዚህ አስተዳደር ሰነዶች ግን ያልተዋቡ እውነታዎችን ይዘዋሉ። በተጨማሪም በጽሑፎች ውስጥ ያሉት ግልጽ ያልሆኑ ነገሮች፣ ለምሳሌ የሁቲኡም እንቆቅልሽ አንድ ጥጋሚ ነገር ያስታውስናል። ምንድነው እሱ? እኛ በዘመናችን የምንጠቀማቸው ከተማና መንግስት የሚሉት ምድቦች የጥንት ሰዎች ዓለምን የሚመለከቱበት ከነበረው መንገድ ጋር ሙሉ ለሙሉ ላይዛመዱ እንደሚችሉ ያሳያሉ። እነሱ ዓለም ጥቁርና ነጭ አልነበረም። በጣም አስደናቂ ነው። እንግዲህ የዛሬውን ውይይታችንን ስናጠቃልል በኤብላ የሸክላ ጽላቶች ውስጥ የተደበቀውን የፖለቲካ ካርታ ለማንበብ ሞክረናል። ይህን ለማድረግም እንደ መርማሪ ሆነን ኤን የሚለውን የኩኒፎርም ምልክት እንደ ዋና ፍንጭ ተጠቅመናል። ነገር ግን ትልቁ ትምህርት አንዳንድ ጊዜ ፍንጩ አለመኖር በራሱ ትልቅ ታሪክ ሊናገር እንደሚችል ነው። በተለይ ደግሞ የሁቲኡምን እንቆቅልሽ ዳሰናል። ውይይታችንን ስንዘጋ አንድ ለአድማጭ እንዲያስብበት የመጨረሻ አነቃቂ ሐሳብ ላንሳ። ይህ ሁሉ መረጃ ስለ ጥንታዊ መንግስታት፣ ስለ ሥልጣን እና ስለ ፖለቲካዊ ግንኙነቶች ያገኘነው ግንዛቤ የተገኘው ከጦርነት ታሪክ አይደለም። የተገኘው በሺዎች ከሚቆጠሩ አስተዳደራዊ ጽላቶች ነው። የጨርቃጨርቅ፣ የከበሩ ማዕድናት እና የእህል ምዝገባ ከያዙ ሰነዶች። እና ይሄ አንድ አስደናቂ ጥያቄ ያስነሳ። እሺ፣ ከ4 ሺህ ዓመታት በኋላ የታሪክ ተመራማሪዎች የእኛን የዲጂታል ዘመን የኢኮኖሚ መዛግብት ብቻ ቢያገኙ፣ ለምሳሌ ዓለም አቀፍ የባንክ ዝውውሮች፣ የአማዞን የማቋቋዣ ሰነዶች ወይም የፌስቡክ የማስታወቂያ ክፍያዎች፣ ይህንን ብቻ በመመልከት የዛሬውን የፖለቲካ መዋቅርና የኃይል አሰላለፍ ምን ያህል ሊረዱ ይችላሉ? የትኞቹ አገራትና ኮርፖሬሽኖች ኃይል እንደሆኑ በቀላሉ ይረዱ ይሆን? የትኛውስ ግንኙነት እንደ ሁቲኡም ምስጢር ሆኖባቸው ግራ ያጋባቸዋል?